አገር ያገለገለች መሰለሽ? ህዝብሽን ያገለገለች መሰለሽ? ጥሩ ነገር ያደረገች አንድ ቀን እንኳን እርዳታ ላይ በህይወት ዘመን ያየዋት እንኳን የእርዳታ የዚች ቀነኒ ነው። እሱንም ስሟ ሲሰደብ ስሟን ለማደስ 10,000 በኢትዮጵያ ብር ሰጣይ በቃ ልትገለም ደረሰች። ምን አባሽ ነገር ነው ስታደርግ ነበር? በሊቢያ ራሱ እኔ ቤት ስለተመረጥኩኝ ብቻና ነይ ስለተባልኩ በሊቢያ ልትሞት ደርሳ በቃ እኔ እንደዚህ አይነት ሰው አይደለሁም። ለምን አልሄድሽባቸውም? በሊቢያዎቹ ለምን ቀጥለጥ ቁጭ ብለሽ አላገሻቸውም? ሾካካ ስንጠር የሙጥቂጥ እኔ እንገርሽ እኔ እና አንቺ ወይ በሞት እንለያያታለን ወይ ሌላ ነገር ውስጥ ነው የምንደርሰው ነው። እንደዚህ የቲክቶክ እና የሶሻል ሚዲያ ቀልድ የተጀመረው ማለት ነው። ልጅሽን በክብር ብታሳድግ ይሻላል። አንቺ በምትሄጅበት ርቀት ሰውም ይሄዳል። አንቺ በምትጠዩ ሰውም ይጠላል። እሱ ማሰብ አለብሽ። እኔ ብቻ አዋቂ ነኝ። ጋቢ ኦሮሞች እዛ ምንድነው ባለፈው ሲሸልሟታ ስለሸለሙኝ መንግስት ነኝ ብለሽ ብታስብ ይመስልሻል? አይደለሽ። የጊዜና የቀን ጉዳይ እንዴ። እሺ ጥንቆላ አይጀምረም እና ምን አባ ቁጭ ብላ እንዴ ቱቱን ለቱቱ አስባት። ቱቱን በቴስታ ጥርሷን አስገባላታለሁ። መሳደብ ነው የምትይው ያለችበት መጥቼ ቱቱ ማለት ነው በቴስታ ጥርሷን አስገባላታለሁ። እቺ በሽተኛ ማስታወቂያ በቴስታ ነው ጥርሷን ማስገባላት። አታዝኝላትም ለቱቱ ውሸታ። ቱቱ ለቱቱ ቃሽ አካውንቴ በእኔ ስም የመጡት አባቴን እኮ ነው የነካሽው። ቱቱ ምንድናት? ያንቺ አሽከር እኮ ናት። ቅቤ ቀቢ ስትያት ጭንቅላትሽ መቀባ ወጥ አርገሽ ስሪ ስትያት አገልግል አርጋ የምታመጣ ምን አባሽ? እኔ እኮ አባቴ ነው አባቴ አብራኬን ክፋይ አባቴ ስጋዬን አጥንቴን እኮ ነው የሰደብሽው። ቀልጃለሽ እንዴ? ቤተሰብ ላይ የማይመጣሽውማ አንቺ ነሽ። ቱቱን ስፈልግ አልኩሽ እኮ እንዲህ ጠዋ አድርጌ ማለት ነው ጥርሷንና አፏን ወደ ጀርባዋን ማዞርላት። ማን አባሽ ነሽ አስመሳይ? ዩቲዩብ ያስቀንቶሽ አንገብግቦሽ ነው እንጂ ዩቲዩብዋን ከፈተ ብለሽ ተንጨርጭረሽ እንጂ ለቱቱ አስበሻል። ቱቱን ዩቲዩብ ብታዘጊ እዚህ ምትዋት መሰለሽ? አለቃትም አጥንቷን ነው የምሰባብርላት። ከዛ በኋላ ለአንቺ ቅቅል አድርጌ ነው መረቁን ማጠጣሽ። ደፋር ለቱቱ ያዘነች አይመስልም? ቱቱን አዝና ቱቱ ቡቱቱ አሽከር። እኔ እኮ ቤታ ነኝ የሰው አሽከር አይደለም እኮ ከካ ደፋር ደግሞ እኔ ከፍተሩ ነገር ነው የሚያስቀኝ። ይሄንን አድርጌ ቁም ነገር ሰራ ለሰራተኛ እንኳን ክብር የሌለሽ ጥንባታም። አንድ 100 ብር ዕቃ ሲበላሽ ከልብስ ጋር ደባለቀችው። ውሃ የምትሰስች አፈር ቢያፈር ያስበላሽ ከርሳ ማጋሰስ። ውሃ የምትሰስት እኮ ናት። ውሃ የምትሰስት አጋሰስ። ኧረ በስመ አብ። እኔ እግዚአብሔር እኔ ቤት ሰው መጥቶ እኔ በጣም ማምላክን አሁን እህቶቼ ምናምን አሁን እዚህ ሀገር ያሉ ልጆች ምናምን የሚያስቡት እንደ እንትን ነው አይደል? እኔ እህቴ አሁን ስመጣ እንደ እንትን እንኳን አትለኝም። በጣም ናይስ ነሽ ነው እኔ እንደማስበው እንደው ለኢትዮጵያ በቃ እህቴ ናት ምናምን ነው። እዚህ ሀገርም የሚያስቡትኝ እንዴት ነው ታውቃላችሁ? የዚህ ሀገር ልጆች ሲያስቡ ምናምን ነገር የኔ ነው የራስሽ ነው ምናምን እንደዛ ናቸው። ቁጥብ ነገር ናቸው። እኔ አሁን እንደዚህ ስል በቃ ይገርማታል። እኔ ሰው ቤቴ መጥቶ ገብርኤልን የፈለገ ቢያደርግ የፈለገ ቢበላ ቢጠጣ እንደዚህ አይነት ሰው አይደለም። ነገ ይመጣል፣ ነገ ይገዛል፣ ነገ አገኘዋለሁ ብዬ የማስብ ሰው ነው። አውሬ ጅባ ጋሰስ የጣትሽ አጥንት እስኪንቋቋ ድረስ ያንን ምግብ እያግበሰበች ሰራተኛ ውሃ ብሰጫትስ አፈር ያስጠጣሽ፣ አፈር ጠጪ ደች ያስጠጣሽ አጋሰስ። ጠብቂኝ አንቺ የተኩላቂጥ መስሎሻል። ኤኒዌይስ ሊቅናት ሊያንገበግባል ሊደፋት ደረሰኩ። ሊደፋ በቃ እየታጣች ሊደፋት ልትሞት ደረሰች። እኔማ አንጫጫዊ ነኝ እኮ አንጫጫው። አሁን ነገ መታታላችሁ። እኛ አማራንን የሚሉ ሰዎች ዛሬ በወንዶቻቸው በአማራን ህዝብ ሲያሰድቡ ነበረ። ይሄን ትበያለሽ ነው የምልሽ። እኔ ቤታ የሴት ወንድ የሴት ጀግና ነኝ። ይሄንን ነው ማስበላሽ። ምንም ብትይ እኔ እንዳንቺ አልቃሻ ነኝ። እንዳንቺ አልቃሻ አይደለሁም። ልቤ የሚሰበር ልበ ሙሉ ነኝ። አንቀጠቅጥሻለሁ፣ አዝረከርክሻለሁ። አላየሽም? እኔ አንድ ሰው ቤት አልገባም። አንቺን እንኳን የሚሳደቡት እንኳን ቤት እየገባው አላሽቃብጥም። ብቻዬን ነው ማርበደብሽ። ሂጂና ብላ ደግሞ እኮ ማለት ነው ብላ በጎጥ ምናምን አምድ ይመጣላት። ቅዳሜ ገበያ ጋር ገብታ ታሽቃብጣለች። እውነት ቅዳሜ ገበያ እድሜዋ ሄዶ አይምሯን ካልሳተች በስተቀር በአማራ በኩል ማን ነው አንድ ወንበር ላይ የምታስቀምጩ ብትያት በጫማዋ ነው አፍንጫሽን ብላ የምታባርርሽ። ግን አንቺ በጎጥ ለመከፋፈልና የሆነ በቃ እኔ እንድትሰድብ እዛ ሄደሽ ታሽለጠልጫለሽ። ስትሰድቢያት አልነበር? እከካ ንፍጥ ልጅ ስትሰድቢያት አልነበር? እውነቴን እኮ እንጂ ከርሳ ማጋሰስ። አየሽ እኔ እንዲህ ነኝ። አንቺ ባሽሙር ስትናገር እርግጥ ነው ማረግሽ። ግማታ የገማሽ ከርሳ ፓንትሽን ማታጥቢ። ተመስገን ጌታዬ። አስዌርን አሁን ነገ መጥተሽ እንደው እንዴት አድርገሽ እንግሊዝኛው ራሱ ተርጉማ እንደምታወራ ነው መስማት የፈለኩት። ቢካዝ ወሬ ጠፍቷል። እኔ ነው የምትከታተለው። እዚህ ቤት ነው ያለሽው አንቺ ደንቆሮ። ልጅሽን አስተኝ ማማዬ ተኝ። ኬኳ
ኬኳተኝ አጥቢ ነኝ ትላለች። አጠባለሁ። ቢራ እየጠጣች ነው ልጅሽ የምታጠቢያት? ቢሮዋን ቁጭ ብላ እየጋጠች ልጄን አጠባለሁ። እኔ የሚያጠባ ሰው ቢራ ሲጠጣ ላይ ቢሮዋን እየቸለሰች አጥቢ እንስሳ ነኝ። አንቺ ብቻ ምድር ላይ ልጅ ወለድሽ እኮ ነው የሚመስለው። አንቺ ብቻ ልጅ አለሽ። አንቺ ብቻ የወለድሽ ልጅ በምድር ላይ የሌለ አስመሳይ እንዲታዘንልሽ ማማዬ ፊቷ እንዳታሳይ ከፈለሽ በጭንቅላቷ እኮ መሳደብ ይችላል። በጀርባዋ መሳደብ ይችላሉ ልጅሽን። ስድብ ጋር ያማራው ሰው ጭንቅላቷን ሊሰድብሽ ይችላል። ጸጉሯን እያለ ቁጭሬ ምን እያለ ሊሰድብልሽ ይችላል። መሳደብ ከፈለገ አስመሳይ። በልጆቻችሁ ሰው እንዲያዝንላችሁ አትጠቀሙ። ደግሞ የማህበረሰብ ልጅ ሲባል አንጀቱ ቡቡት ነው የሚለው በልጅ ለማዘን። ኤኒዌይስ ጨርሻለሁ። ነገ ዩቲዩብ ላይ እንዴት አድርጌ እንደሚሄድብሽ አሳይ። አንቺ አዘጊ፣ ከዛ በኋላ ያኔ ይቀጥላል። አንተ ደግሞ ተስፋዬ ካሳሁን የምትባል እዛ ካናዳ ያለክ ቁጭ ብለክ የሰው አካውንት ገንዘብ እየተከፈለ የሰውን አካውንት እንትን እያልክ ወንጀል የምትሰራ አንተን ደግሞ ፎቶውን አውጠዋለሁ ቀጣይ ማለት ነው። ጠብቀኝ። ዘንድሮማ ተያይዘን እናልቃታለሁ። ወይ ታልቃለሽ ወይ አልቃለሁ። ኤኒዌይስ አባ አክሊሉ መቼ ዕለት ተናዶ ነበር? አንድ ደቂቃ ላምጣው። አንድ ደቂቃ ቆይ፣ ዝም በሉትኝ። ቆይ ዝም በሉት፣ ስራውን ያውቃላ። ኦኬ እሺ ጋይስ ተዘጋጅታችኋል? እኔ ግን ቆይ እስኪ ልጠይቃችሁ አንዴ። ቆይ እስኪ እሱ እስኪቀበል ድረስ አንድ ጥያቄ ልጠይቃችሁ። አንድ ነገር ማለት ነው። ትናንትና በጣም ከእንቅልፌ ስነቃ እንደው 1 ሰዓት ነው የተኛሁት። እንዲህ ብዬ ነው ያደርኩትኝ። ስነቃ በቃ የታዘብኩት ነገር ጠላት እግዚአብሔር ጠላታችሁን ያብዛላችሁ ከፍ እንድትሉ ማለት ነው። ግን አሳፍስፈው የሚጠብቋችሁ ሰዎች አሉ። በቃ ለነገር እንደዚህ አበጥረው የሚጠብቋችሁ ሰዎች አሉ። ምንም አታመጡ። 6 ዓመት ሙሉ ምን አመጣችሁ? ምንም። አንዱን ማጨራሽ ምን አለ? ጆከር እኛ ልንጥላት እኛ ልናባረራት ብንሞክር አንተ ለምንድን ነው አብረህን ማትሰድባት? አብረህን ስደባትኝ። እኛ ልናባረራት የአማራ ልጆች እንዳለ ተሰብስበን አንተ ለምረው ማትሰድባት? ማን አንተ አባራሪ? ስልኩ ይሄኔ ቲክቶኩ ያንተ ለማን? ለሁላችንም ቲክቶክ ተሰጥቷል። ለሁላችንም ስልካችን ተሰጥቷል። ማናባህናንም አባራሪ ያደረገክ አይታችሁታል። ሪከርዱን ማምላክ እኛ ልናባረራት ተደራይተን አንተ ግን መተክ እስኪ አባረኝ። ብቻዬን ብቀር አልኩ። የምጋፈጥ ሰው ነኝ። በወንድ እጅ ነው ያደግኩት። እኔ እንዲህ ልፍስፍስ ብዬ እስኪ ሂድና ጠይቅ። እኔ ለማንም ማምላክን አልመልስም። ቶሎ ኖ አልገባችሁም። የሆነ ልጅ ጆከርን ይስበውና ጆከር አልሳደብም ይላል። ማለት አልሳደብም እኔ ያየሁት ነገር ስለሌለ አልሳደብም ይላችኋል። አንተ ለምንድን ነው የማትሰድባትኝ? ምንድነው ቲክቶክ ላይ ልናጠፋት ተደራይተናል። ለምንድን ነው የማትሰድባት? ተደራይተን እናጥፋት። ይሄ ሁላችንን ተሰባስበናል እንዴ? ሰምታችሁታላ? ዛሬ ጠዋት እኮ ነው ሲላክልኝ። በጣም ይሄን ያክል በኢየሱስ ስም አልኩ። ይሄን ያህል ጥላቻ የጤና ያርግላችሁ። ተረጋጉ ሴቶች። ሰው እኮ ክፋታችሁን እኮ አይነ ላይ ግልጥ ብሎ ማይሰማችሁ ሰው ልጅ ስለ አንድ ወሬ ሳይወራ ስለ ሌላ ወሬ ታወራላችሁ። ቀሚስ ለብሳ እኔ ቤት አይደለሁም በማንነቴ ማላፍር። ስንቱ ሱፍ ለብሶ ተምረናል ያለው ወደ ኋላ ብሎ አንገቱን ደፍቶ ወደ ኋላ ብሎ አማራ ማለት ያፈረበት ጊዜ እኔ በአንድ ምንም ነገር ሳላውቅ ፖለቲካ ሳላውቅ ደፍሬ አገር ቤት ቤተሰቦቼን ደፍሬ ፊቴን አሳይቼ በደፋር ወጥቼ የተናገርኩት እኔ ነኝ። እኔ ቤታ ቀሚስ ብለብስ የአማራ ቀሚስ ማን አባቱ ገዶ ነው የሚያስቆመኝ? ማንም አይደል እንዴ? አማራ ያልሆነ ሁሉ ተነስቶ አይደል እንዴ አማራን ባህል ልብስ የሚለብሰው? ማንም አይደል እንዴ? እንኳን እኔ ቤታ አይደለም። ማናችሁ እናንተ? ማን ነው ለማን ነው ሰጪ ነሽ ያደረገው? ማናችሁ? ፊታ ደግሞ የምትከሱኝ እኔ ፊታችሁ ማይታይ ማንነታችሁ ማይታወቅ ስማችሁ ማይታወቅ ብትሞቱ ብትኖሩ ራሱ ማትታወቁ እኔ ልከሱ ሞራል የለህም ነው ምልክ። ረግጣለሁ አልቃሻውላ ለአንድ ሴት ይሁላ እግዚአብሔርን ለአንድ ሴት እኔ እኮ አንድ ሴት ነኝ እኮ
ይበልጡን ታጠነክሩኛላችሁ፣ ይበልጡን ወዳጅ ተፈጥሩልኛላችሁ። ሰው ዝም ብላችሁ እየተነሳችሁ በሰደባችሁኝ ቁጥር እግዚአብሔር የበለጠ ፍቅር ነው የሚጨምርልኝ። ለምን? ምንም እያደረግኩ ስላልሆነ፣ ምንም ጥፋት እያጠፋሁ ስላልሆነ፣ ነገር ብቻ እየቆሰቆሳችሁ ስለሆነ ሰው ማይቶ ታዝበው እየራቃችሁ ነው የሚሄደው። በእውነተኛ ነገር በከሰስ እኔ ጥፋት ካጠፋው ይቅርታ ነው የምጠይቀው። ሁሌም እንትና እንዳውም ስትናገር ደስ ይለኛል። ሁሌ እኔ ከህዝብ በታች ነኝ። ስህተት ከሰራው በሃይማኖት በምናምን መጥፎ ነገር ከተናገርኩ ወጥቼ ይቅርታ እላለሁ። ይቅርታ ማንም አልገደለም፣ ማሸነፍ ነው። እንኳን ተሳደብኩኝ ትግራይን ደግ ተሳደብኩኝ፣ እንኳን ደግ ተሳደብኩ፣ እንኳን ደግ አደረኩ። ምን አባት አመጣለሁ? አንተ የራስህ ሰው ልክ እናንተ ጻድቅ፣ በሁሉም ሰው ተሳዳቢ አለ። በአማራም ስትሰዳደብ የነበር ካለክ ሌላ ብሔርን፣ በትግሬም ሌላ ብሔርን ስትሰድባለክ የራሳችሁን ጻድቅ አድርጋችሁ ቤታ የምትናገሩባት እንጥፍጣፊ ትህትና። እኔ ሞር ትሁት መሆን የምፈልግ ልጅ ነኝ። ገባሽ? ኦልሬዲ እኔ በዓለም ያለው ልጅ ነኝ። ወደ አንቺ ስመጣ ይሄ ያለኝን ዓለማዊ ባህሪ ትቼ ወደ ትሁቶች መንደር መምጣት ነው የምፈልገውና በጣም ከተገረምኩበት ሰው ማለት ነው። የሚያምነው እምነት እሱን በዚህ ደረጃ ትሁት ካደረገው አሃ ማለት ትጀምራለሽ። ገባሽ? እሱ በጣም ደስ ብሎኛል። እንትና ኤፍሬም ባለ ጊዜው ሁለቱ እንደውም በጣም ይገርሙሻል ሲከባበሩ ማለት ነው። አንዳቸው ከአንዳቸው ጋር ኤፍሬም ባለ ጊዜው በጣም የሚገርም ልጅ ነው። በጣም ትሁት ልጅ ነው። ዮሐድ የሚባልም ልጅ እንደዚሁ መጥቶ ነበር። ዮሐድ እብነ የሚባል ልጅ እንደዚሁ መጥቶ ነበር። ከኦርቶዶክስነት ተከታይ እንዳለ ይጠራል። ኦርቶዶክስ ናቸው። ኤፍሬም ባለ ጊዜው ፕሮቴስታንት ነው። ሌሎቹ በሙሉ ኦርቶዶክሶች ናቸው። ፈለገም እንደዚህ መጥቶ ነበር ለመጀመሪያ ጊዜ። ፈለገም ልደት ፈለገና ልደት እነዚህን ልጆች ትልቅ መድረክ ላይ እንኳን ለማዋየት አላፍርባቸውም። አሁን አንዳንዴ ውይይት ስታዘጋጂ ነገሮችን የሚያቀሉልሽ አሁን እኔ ሳልሆን ተወያዮች ናቸው የሚያቀሉልሽ እና ጥርጊያውን ያመቻቹልሻል። በጣም ሰላማዊ ናቸው። በሰከነ መንገድ ነው የሚያወሩት። ኤርሚ እያሉ ነው። ኤርሚ ኤችዲ ጌም የሚጫወት ኤርሚ በጣም ኤርሚ ራሱ በጣም ምስጉን ልጅ ነው። ኤርሚ ኤችዲ በጣም ኢቨን አንዳንዴ እኔ ቴስት ላደርጋቸው ፐርፐዝ የተለያዩ ሲስተሞችን እጠቀማለሁ በነገሮች ላይ ሳወያይ እና በተለይ መንፈሳዊ ሲሆን ቶኔን ቀይራለሁ። አንዳንዴ ስቆጣ ሪስፖንሳቸውን እንዴት ነው ማወቅ ፈልጋለሁ። ገባሽ አይደል? ቢኮዝ መንፈሳዊ ነኝ ብሎ ነው አይመጣም። እኔ ስቆጣ ከኔ በላይ የሚቆጣ ከሆነ አሃ ትያለሽ ይሄ ሰውዬ ገና አልተለወጠም ትያለሽ። እና ኤርሚ ብዙ ጊዜ ትዕግስተኛ ነው። ኢቨን ኃይለ ቃል እንኳን ሲናገሩት የሚመልስበት መንገድ ራሱ በትህትና ሲመልስ አይቼዋለሁ። እስካሁን እነዚህ ማለት በመንፈሳዊ ጉዳይ ላይ መድረክ ሰጥቼ ያወያዩዋቸው እነዚህን ነው እያልኩኝ ነው እንጂ ከነዚህ ውጪ ሌሎቹ መንፈሳዊነት ወይም ደግሞ ትህትና ይጎላቸዋል እያልኩኝ አይደል። ከሌሎቹ ጋር ስላልተገናኘው መድረክ ሰጥቼ ስላላየዋቸው ነው በዛ ይወሰድልኝ እንጂ እኔ መድረክ ላይ መተው ካዩዋቸው ማለት ነው በተሳሳተ መንገድ እንዳትወስዱትና እነዚህ ልጆች ባሉበት ቦታ ሁሉ አክብሩልኝ፣ አመስግኑልኝ። እናከብራለን፣ እናመሰግናለን። ኦኬ የመጨረሻው 5 የቲክቶከሮች ሰዎች አሳየኝ። እኔ ገምታለሁ ማን እንደሆነ። እንዴት? ምን ላሳይሽ? ለምሳሌ አሁን አክታቸውን ሁኔታቸውን አሳየኝ። እኔ ገምታለሁ ማን እንደሆነ ሰዎች። አክታቸውን ላሳይሽ? አንድ ልጅ አለ ለመጀመሪያ በሚል የተለከፈ ሰዓት እኮ ከኢትዮጵያውያን በሙሉ ለመጀመሪያ ጊዜ ያደረኩት እኔ ነኝ። ጫማ ያደረኩት እኔ ነኝ። ኮፍያ ያደረኩት እኔ ነኝ። በእግር መሬት ላይ በመራመድ እኔ ነኝ። አቶ እኔ ነኝ። ሁሉን ነገር እኔ ነኝ። ሞጣ አሁን ነው እንግዲህ ሞክራለሁ ብለሽኛል። ኦኬ ሞጣ አይደለም። ኦኬ ይዮዳ ኮሜንት እያነበብኩ ነው። እሺ ኮሜንት ሳላነብሽ አራቱ ተቀሩት። እሺ ሌላ
በራሱ ዓለም ነው ያለው። አይፈራም። አንዳንድ ጊዜ የሚጸጸት ልብ አለው። አንዳንድ ጊዜ ጨርሶ ይናገራል። ለምሳሌ በጣም አስደንጋጭ ንግግሮችን ይናገራል። በሃይማኖት ጉዳይ ይናገራል። ዮናስ ወይ ለሱ ሌላ ምልክት ነው የምሰጥሽ። ይሄ ሰውዬ ግን ከሰሞኑ ከሴት ጋር ራሱ ታየህ ተብሎ ሰዎች ሊያስፈራሩ ሲመጡ እና ከወንድ ጋር ልተኛለህ ያለ ማን ነው? እና ከወንድ ጋር ልተኛለህ? ኦኬ ሌላ ውስጥ ይቀራል። 6 ነበር ያልኩት ግን አሳዘነኝ። ውስጥ ይቀራል። በሃይማኖት ጉዳይ ሁሉም ጋር ሄዶ ቼክ አድርጓል። ኦርቶዶክስ ጋር ነበር፣ እስልምና ጋር፣ ፕሮቴስታንት ጋር፣ ፍቅር ሲዝም ጋር ግን በገባበት ቦታ ሁሉ ሰዎች ተሰብስበው ሲያደምጡ እንጂ አሁን እንደሚዝቱበት ሲሆኑ አታይም። ለምሳሌ አሁን ፕሮቴስታንት ጋር ያለው ነገ ተገልብጦ ለምሳሌ ፍቅር ሲዝም ጋር ቢመጣ ያደምጡታል። የሰው ፍቅር አለው ልባል፣ የሰው ፍቅር ነው። ፖለቲካው ሲያወራ እንደዛና መድረክ መያዝ ይችላል፣ አቴንሽን መያዝ ይችላል። አሁን በቅጽል ስሙ ወንድም ማን ነው? አይ ላቭ ዮኒ ማን። እሺ ዮኒ የሶሻል ሚዲያ ድምቀት ነው። ዮኒ የሶሻል ሚዲያ ድምቀት ነው። በጣም ነው መቼ። እሺ በነገርሽ ላይ አሁን እንደዚህ አሁን እንደ ዮኒ ማኛ ያሉ ልጆች የከተማ ልጆች ናቸው። ተነጋግረሽ ትግባቢያለሽ። አሁን የፈለጋውን ቢያስቀይምሽ ምናምን ሁሉ ነገር ያው ቢያስቀይምሽ ምናምን ተደዋውለሽ ልታወሪ የምትችይው ሰው ነው። ታውቂያለሽ፣ ያዋህ ነው በጣም። እኔ ስለማውቅ ነው በዛች ሞመንት ሰናዶ ምናምን እንጂ ይሄ ቂም የሚይዝ ምናምን ነገር አይደለም። እንደዛ እኔ እንግዲህ በተረዳሁትና በገባኝ። እሺ ምንም አትፈራም። በምታጫውቷት ወይም በምሰነዝሩት የመጫወቻ ሜዳ ታጫውታችኋለች። እናትን እንዲህ ምናምን ከፈለገ ትላለች። አካፋን አካፋ፣ ዶማን ዶማ፣ ሸቀጥን ሸቀጥ፣ እንትንን እንትን የምትል ልጅ ናት። ከምስራቅ ኢትዮጵያ አካባቢ ነው የመጣችው። እቺ ልጅ በጣም ብዙ እኔ አንዳንድ ጊዜ ብዙ መዓት ተነስቶባት እንኳን አትፈራም። አንዳንዱ እኮ አንድ ስድብ ያስፈራዋል። በጣም የሰሙ ወደድ አላት። ወይዘሮ ቤታ ናት። ቤታችን ቤታ ይላል። ቤታ አራዳል ወይዘሮ ቤታ ናት። ሌላ ማን ትሆናለች? አንድ የመጨረሻ ቀረክ። አንዳንድ ሰዎች የሆነ ነገር ገና ሳያደርጉት ያምርባቸዋል። አይተሽ ከሆነ አሁን ምስል ከሳች እየሰጠሁሽ ነው። ኦኬ ልዝለለው መሰለኝ። ተው አጀንዳ እንዳው ልዝለለው። እሺ ተይው። አይ ኖ ሂድበት ይቻላል። አታቁሞት ሂድ ትሞትልህ ሂድ። አንዴ ጀምረዋል። ምንም ብታደርግ አይመርብህ ተብሎ የተረገመ አንድ ሰው አለ። ግን ይቅር ምንም ብታደርግ አይመርብህ። እንቁርቲ ወንድ ነው። ማን ነው እንቁርቲ ያላሉ? ኮመንቱ እንዳለ ወይ እሱስ አይመስለኝም። እሱላል ይቅር መንሱር እነዚህን ብዙ ስማቸውን ማልጠራው ደስ እንዳይላቸው ነው። እንደዚህ ያለኝ ምናምን ብለው ይገባቸዋል። ስማቸውን ማልጠራው አክሊሉ ስለሚደብ አይ ነው እና አኬ ምናምን በጣም ነው የምወዳቸው። አኬ እኮ ያራዳ ልጅ በጣም አኬ አወኩት። በቃ ገባኝ። ይኸውልሽ አሁን የከተማ ልጆችን ባህሪያቸውን ታውቂያለሽ? አውቃለሁ። እንዴ የከተማ ልጅ እኮ ማክሲመም አንድ ነገር የተወሰነ ሰዓት በቃ ያወራል፣ ልጥፍ ይላል።
ከተማ ቀመስ ምንም ቢሆን ከተማ መቅመስ ብቻ ሳይሆን ለከተማ አስተሳሰብ ተጋላጭ የሆኑ ሰዎችን ሲያያቸው በዛች ሞመንት ያወራሉ፣ በቃ ጥፍ ይላሉ። ትዳር የሚያደርጉ ሰዎች ገጥሞሽ ያውቃሉ? ትዳር ወይ? አዎ አጋጥሞኛል። እና ደግሞ ልክ በእነሱ በቃ ዱፕሊኬት የሆኑ የእነሱን መሳዩ ደግሞ አሉ። አንተ እኮ ከያዝክ አትለቅም፣ አንቺ እኮ ከያዝሽ አትለቅም ሲባሉ በቃ በጣም እንደ ድል የሚቆጥሩ አሉ። ገባሽ? አንቺ እኮ አትያዥ ምናምን ሲባሉ እኔ ያው ለምሳሌ ሰው ከነካኝ በጣም ላይክ አልመለስም። እዛ ሰው መልስ በልኩ አስታቀፈዋለሁ። ግን ካልነካኝ ግን አሁን ተሰላለ ካልነካኝ ቦታም አልሰጠም፣ ዝም ነው። አንዳንድ ሰዎች እኮ አሉ እኔ እያገረሸባቸው ይሁን አላውቅም፣ የተናገሩት ነገር ያገረሻል። አሁን ተናግረው ከደቂቃ በኋላ ይናገራል፣ ከደቂቃ በኋላ እያለ ማቋረጥ ማለት ነው። እና ይሄ የሚመጣው ምንድነው? ከሰው ነው። ከዚህ ከቲክቶክ ሰው አንተ እኮ ከያዝክ ለቅም በቃ ያ ሰው እኮ ፈርቶሃል ምናምን አስጨንቀዋል ስለሚሏቸው መሰለኝ፣ ያ ተጽዕኖ ስለሚያድርባቸው መሰለኝ እንደዛ ነው። እንትን እኮ አይታወቃቸውም እንጂ ኔጌቲቭ ኤነርጂ እኮ ነው እያበዙ ያሉ ሰዎች ለራሳቸው። ገባሽ? አሁን እኔ ሰዎች ኔጌቲቭ ነገር ሲይዝ አፕሪሺየት ሲያደርጉኝ ቆም ብዬ ራሴን እመረምራለሁ። አይ ትክክለኛ መንገድ ላይ እየሄድኩ አይደለም፣ ማቆም አለብኝ ይላሉ። ከሰው ተቃራኒ ይሆናሉ። ለእይታና እንደዚህ እንዲባሉ ከሰው ተቃራኒ ይሆናሉ። ላይክ ይሄ እንትን ይሄ ሶሻል ሚዲያ ያገነናቸው የመጨረሻ የዓለማችን በነገርሽ የዓለማችን እንደ ብዬ ነገርሽ ቃሉን ይቅርብኝና እንዲህ ያሉ ሰዎችም አሉ። በተረፈ ደግሞ አብዛኞቹ እኔ ማውቃቸው ሰዎች እኔ በመሰለሽ ቤትሻ ቁም ነገሯን ሶሻል ሚዲያ ላይ ነገ ቤታ ስትራመድ ሰዎች ምን ይሉሻል? ቤታ ሰዎች ስላንቺ ያላቸው ነገር ምንድነው? እቺ ባለጌዋ ልጅ፣ እቺ ተሳዳቢዋ፣ እቺ ሌባዋ ልጅ፣ እቺ ሃይማኖት የምትሳደብ እቺ ምናምን ነው የሚሉሽ? ወይስ ቤታ ተጫዋቿ፣ ቤታ ምስኪኗ፣ ቤታ ሳቂቷ ነው የሚሉሽ? ገባሽ? ያ ማተር ያደርጋል። በራስሽ ቲክቶክ ላይ አንዳንዶቹ በራሳቸው ቲክቶክ ላይ በራሳቸው ስልክ ላይ በቤታቸው ውስጥ እርግማን የሚጠሩ እኮ አሉ። ታውቂያለሽ? እርግማን ኔጌቲቭ ኢነርጂ ጠዋት ማታ ከሰዓት እኩለ ሌሊት ላይ ይሄ እርግማን ነው። በነገር ሰይጣኖች አጥቁሪት የተባለ ሰይጣን ጤባ ጤቤ ሲጫወትብሽ ነው። እኔ አሁን ቴዲ ከጠየቀኝ እኔ አሁን ለምሳሌ ሰው ሁሉ ቢነሳብኝ ቢጠላኝ እግዚአብሔር አይጥላኝ አይጣለኝ። ግን ደግሞ በጣም ብዙ ሰው በአንድ ነገር ከተቃወመኝ ያም ቦታ ሲሉ እባብ መጣች አውሬ መጣች ሰው ሁሉ ክፉ በቃ ምናምን እያለ የሚለኝ ከሆነ ራሴን እጠይቃለሁ። ለምንድን ነው ሰው ሁሉ እባብ የሚለኝ? ለምን ክፉ ማርያም እንደዛ ነው የምለው። ለምን ክፉ ነው? አሁን በፊት ካየ በጣም ነበር የምሳደበው። በቃ በጣም ነው የምሳደበው። ቴዲ መቆጣጠር የለኝም አፌ ላይ። አሁንም ስቲል እሳደባለሁ። ግን ከበፊቱ ደግሞ ምንድነው ሰው አሁን በዚህ በቲክቶክ የተነሳለ አይደለ? ለእይታም ለምንም ለነገርም በቃ ስሜታዊ ስትሆን የምትናገረው ነገር አንተን ማንነትን እየሰጠን ያለ አታስበው። ገባ ጋር ያንን ማንነት ነው ብሎ ሰው እንዲያስብ ተረዳ። ሌላ ደግሞ ጥሩ ጎንህን ደግሞ ሊያየው አልቻለም። ራስህ ካላሳየ ማንም ሰው እንትን አይደለም። እና ነው ይሄ ነገር አዎ የነካኝም መንካት አለብኝ። ሶሻል ሚዲያ ላይ ስወጣው ዝም አልልም። ግን ከልክ ግን ማለፍ የለብኝ የምትላቸው ደግሞ ነገሮች አሉ። ለዛ ነው እየቀነስኩ የሄድኩት። እንደዛ ነው ሰዎች አሁን ተሳዳቢ እቺ ክፍታፍ ምናምን በቃ ሁሉም ይለዋል። ግን አንዳንዴ ደግሞ እንደማጫወት እንደማዝናና ደግሞ የሚያስቅ ነገር እንዳለኝ እኮ ለራሴ ያው እኔ እግዚአብሔርን ቴዲ ማንም የሚያደርግ አይመስለኝም። ቪዲዮን እያየሁ የራሴ ሲሆን የራሴ ላይ ስቃለሁ። ቴዲ ቁጭ ብዬ ብቻዬን ገባክ? ላይክ የራሴን ቪዲዮ እያየሁ ስቃለሁ። እና ላይክ እንደዚህ አይነት ሰው ማጫወት መዝናና ቢያንስ ደግሞ የሆነ ጥሩ ጎንም መኖር አለበት። አንዴ ባይገርምሽ ከአንቺ ጋር ያደረኩትን እንትን የተቆረጠውን አይታ አንድ በጣም ትልቅ አርቲስት ናት። በጣም እና እንዴት እንደምትወድሽ ማለት ነው። ይሄ ትልቅ ኮምፕሊመንት ነው። ገባሽ አይደል? ብዙዎቹ ይኸውልሽ እንዴት መሰለሽ መጥቻለሁ። የአንዳንዶቹ መሰለሽ አሁን እኔ አንዳንዶቹ ይገባኛል። አሁን ያንቺ ይገባኛል። አንዳንዶቹ ከእናታቸው ማፀን ሲወጡ ጀምሮ ክፉ ናቸው። በቃ ሰው እንዴት ከእናቱ ማፀን ሲወጣ ክፉ ይሆናል? ይኸውልሽ ማንዴላ ኔልሰን ሮሊሂላላ ማንዴላ የሰው ልጅ ከእናቱ ማፀን ሲወጣ ፍቅር ነበር ይላል። ክፋትን የተማረው ከኢንቫይሮንመንት ነው፣ ካደገ በኋላ ነው ይሉሻል። አንዳንዶቹ ከእናታቸው ማፀን ሲወጡ ጀምሮ ክፉ ናቸው። አይ አንቺን ለመጣል ገባሽ አይደል? አንቺ ለመግደል ወይም ደግሞ አንቺን እንዴ ነው በቃ ድምጥማጥሽን ለማጥፋት ይሄ የሚያሳስብ መንፈስ መጥፎ ነው። እንዲህ ያሉትን ሁሉም ሰው ሊዋጋቸው ይገባል ብዬ አስባለሁ። በተረፈ ግን
እኔ የሚያስቁኝ በሆነ ነገር ላይ ሰዎች ሲጎነትላቸው ለዛች ዙሪያ ላይ ምላሽ የሚሰጡ ከዛ አጥፍ የሚሉ ወደ ሌላ አጀንዳ የሚሄዱ ሰዎች ይመቹኛል እውነት ለመናገር። እና ቤታ ከነዚህ መካከል እንደ አንዷ ነሽ አንቺ። በጣም ነው የምታዝናኝኝ፣ በጣም ነው ለዛ ነው እኮ እንደዚህ ገስት ላይ ሆኜ ምንም ረጅም ሰዓት የተቀመጥኩ እስካይመስለኝ ድረስ ቁጭ ብዬ ማወራሽ አዝናኝ ልጅ ስለሆንሽ ነው። ቤታ አዝናኝ ነሽ። ለቤታ አጨብጭቡላት። ቁም ነገር ጨብጨባ ይገባል። ትመቸናለህ ቴዲዬ፣ እንወድሃለን። ታውቃለህ ከድሮም ጀምሮ ነው የምትመቸኝ። እንወድሃለን ምናምን ነገር ጊዜን ስለሰጠህን በጣም ነው የምናመሰግነው። ሌላ ቀን ማትጥፋ ፖለቲካ ከሌለ ስልክልክ ተቀበለ። ደስ እያለኝ ግን ከመውጣትሽ በፊት ጥያቄ ልጠይቅሽ። በቃ ስላላሸነፍኩኝ ግን አንድ ውስጥ የሚብላላ ነገር ስላለ ይህን ሳልጠይቅሽ ብሄድ ቁም ነገር ለምን አልጠየካትም ይለኛል ውስጤን ስለማውቀው ነው። እሺ ጠይቀኝ፣ ችግር የለውም ዝግጁ ነኝ። ግን መጀመሪያ ለዚህ ለተከበረው የቲክቶክ ነዋሪ እንደምትመልሺ ቃል ግቢ። መጥፎ ነገር ነው መጥፎ ነገር አይደለም። ግን አሁን ሁሉም ሪከርድ አድራጊዎች ሪከርድ ለማድረግ ተዘጋጁ። እሺ ከባድ ካልሆነ መልሳል። ከባድ አይደለም። እሺ ከባድ ከሆነ ሹልክ ብዬ እወጣለሁ። ቀላል ከሆነ መልሳለሁ። አዝናኝ ነው። እሺ በዚህ ከንፈር እሺ ረዘንድሩ እሺ አሁን ይሄን የሚያህል ከንፈር እዚህ ቲክቶክ ላይ በገሃዱ ዓለም ተብቃቅቶ ልስሚው የምትችው ሰው ማን ነው? እስኪ ወንድ ኧረ ቴዲ አንተ ተፋፍራቁ ነገር በዚህ ከንፈር ብስመው ከዚህ ከንፈር ጋር በቃ ልክክ ይላል። በቃ አይሰፋውም አይጠበውም። በቃ ትክክለኛ ነው። አቤል 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 የኔ ጓደኛ ከንፈሩ ትልቅ ነው። እንደዚህ አይደለም ግን ግዴታ መሳም ከሆነ እሱ ነው። በዚህ ከንፈር እኮ ነው። በዚህ ትልቅ ከንፈር ከንፈሩ ትልቅ ነው። እሱ ለጋም ያለ ነው። ኒና ማን አለ? ኦኬ አቤል ያንተ ልል ነበር ግን ከፈረ ትንጥ ሞጣ ይሻ ሞጣ ከንፈሩ ትልቅ ነው። ሞጣን አንድ ጊዜ አንድ ጊዜ አልኩ። አንድ ቀን ድግፍ አድርጌ እስኪወጣለት ብስመው ጥሩ ነው። እኔ ላይ ያለው አይነት ላይ ይገፈፍለን ነበር። ሞጣ ቀይሬያለሁ። ሌላ አንድ ጥያቄ እናክል ወይስ መሳሪያዬን አቀብኝ። ጀግና ይላል። እኔ ቆራጡ እኔ ጀግናው የሚለውን ነገር እንዲያሳየኝ ይፈልጋል። ጀግንነቱ ባይ ደስ ይለኛል። እየሳምሽ ሞጣ ሌላ የመጨረሻ አንድ ጥያቄ እሺ ችግር የለም። ይሄ ታሪካዊ ጥያቄ መሆን አለበት። እሺ ይዘሽው ገብተሽ እሺ ወደ ሩምሽ ይዘሽው ገብተሽ ወይ ወደ ሩማችሁ ገብታችሁ ስሜቱን ካነቃቃሽው በኋላ ጥለሽው ሂጂ ብትባይ እንዳበደ ጥለሽው የምትሄጂው ማን ነው? እንዲህ ያለ ፍርድ አይድረስ። ለሌላ ጊዜ ጥያቄ እንደማድረግ ለልጆች እግዚኦ ማረነ ክርስቶስ እግዚኦ የሚያስብል ነው። ጌታ ብላኪ እንደዞረበት እንዲውል አንተን አረ በተሰቀለ እንኳንም ነገርሽኝ ናይ የኔ ልጅ አባት ነው ይከ ራሱን እንኳንም ነገርሽን ያዋሳት እንኳንም ነገርሽን። የማንፉል አለ መጠባበቂያ ይዘን እንጠብቃለና መጠባበቂያ እቺ ቴዲዬ መቼ ስለመጣሽ ከልብ ነው ማመሰግነው። ስለተጫወትን አድማጭ ተመልካቾችን ስላዝናናሽ ሌላ ጊዜም እንደዚሁ እናወራለን። እሺ መቼክ ቴንክ ዩ ቤታዬ ቴንክ ዩ። ቻው። ሌላ ቀን እንገናኛለን። ቻው ቤታዬ። ቻው። አገኘው ብሎ ጉብ ሊል ሲል ገና አንድ ፍሬ ልጅ ነኝ ድንግል ላይ ራሱን
ተመልሰ መተናል። ወዮ ሽፍድፍድ አላችሁ አይደለ? እናንተ ሻፋዳም ጌታ አምላኬ በሰላም ያዋልከኝ በሰላም አሳድረኝ። ከነገረኛዎች፣ ከተንኮለኛዎች፣ ከክፉዎች ጠብቀኝ። አሁን ይኸው ነገር ሊቆሰቁሱኝ ታጥቀው የተነሱ አሉ። አባቴ አምላኬው አንተ ጠብቀኝ። እድሜያቸው 30 ሆኖ እድሜያቸው 30 ሆኖ እድሜያቸው ያ ቴሌግራም እንትን ኢንስታግራም በዚህ ጋር ስለሆነ ያለው ቆይ አንዴ ሽልጻ የናውሰና እንዴ እንትኑ ነው እንዴ እንዴት ነው? አይ ከእንትኗ ላይ ያነሳችሁ በሽቶ ቀየረችው ምናምን ስላሉ በእጄም ይዤው እንደምዞር ይወቁ ብዬ ነው።